አባዬ አሁን እንዴት ነህ ስትለው ሀና አባቷን ደህና ነኝ ልጅ አሁንማ ይኸው ደህና ነኝ ድኛለሁ እግዚአብሔር ይመስገን ይሏታል። እሰይ አሁን ገና በደንብ ትድናለህ? አዎ ልጄ እድናለሁ። ከዚህ ስወጣ ግን ወደ ሀገራችን ወደ ደሴ እንሄዳለን ሲሏት ለምን አዲስ አበባም እኮ ጥሩ ሀገር ነች፣ ደስ የምትል ሀገር፣ ሰውም ሀገሯም በጣም እጅግ ውብ ነች ትላቸዋለች። እሳቸውም ቢሆንም እንደ ደሴ የሚሆን የለም። ምን ነው ልጄ ወደ ደሴ የመመለስ አላማ የለሽ መሰል ልጄ ሲሏት ምን ነው ልጄ አዲስ አበባ ምኗ ይወደዳል ሲሏት አረ አባዬ ሀገሪቷም ህዝቦቿም ፍቅር ናቸው አዲስ አበባ ስትላቸው አይ ልጄ ተይ እንጂ ማን እንደ ደሴ ጸጋዬ ገብረ መድኅን ምን አለ መሰለሽ ልጄ ዓለም ሲሰለጥን ወሎን ይመስላል አለ። ስለዚህ ወደ ሰለጠነው ህዝብ ብንመለስ አይሻልም ታዲያ ልጄ? እሱማ ትክክል ነህ አባዬ። ለማንኛውም ስራ ልሄድ አሁን ቶሎ መለሳለሁ ስትል አይ ያንቺን መመለስ ተይው ቶሎ መለሳለሁ ትይና በዛው ትውያለሽ ይሏታል። ምን ላርግ ብለህ ነው አባዬ? ላንተ ህክምና ብዬ እኮ ያው እሳቸው ስላወጡ ያንን ለማጣጣት ቅር እንዳይላቸው እያልኩ ነው ስትል እሺ ልጄ ምንም ችግር የለውም ሂጂ ይሏታል። ከሷም እሺ አሁን አሴር ይመጣል አባ ስል እንዲሁ እግዚአብሔር እንደሱ ልጅ ባይጥልልኝ ኑሮ ምን ይውጠኝ ነበር ሲሉ አባዬ እንደዚህ የሚከፋ ከሆነ እንደውም በቃ አልሄድም ስራው ይቅር ስትል አይ ልጄ ሂጂ ስራውንማ ሂጂ አውቃለሁ። እኔ እኮ አሴር እኮ እዚች ኩምትር ብሎ ሲውል አሳዝኖኝ ነው እንጂ አንቺ መስራት እንዳለብሽ ጠፍቶኝ አይደለም። እሺ በቃ አባዬ ዛሬ ቶሎ ነው የምመጣው ብላ አባቷን እቅፍ አርጋ ሰማቸው ወደ ስራ ሄደች። ስትሄድ ግን ወይዘሮ ባዩሽ ጧት ቤት ሄዳ ነበረ እነ ሜላት ጋርና በአጋጣሚ በር ስታንኳኳ ማንም ስላልተነሳ የከፈቱላት ባለቤት እናም በሩን ሲከፍቱላት ደንግጣ ስለነበረ ተወናበረች። እንዴ ምን ሆነሽ ነው ግቢ እንጂ ሲሏት እምቢ አለች። አይ ለምን አልገባሁም እንዴ እያለች የምትናገረውም ተወዛገበችና አልገባም መስፍኔ ልሄድ ነው አለችው። እንዴ ባዩሽ ምን ሆነሽ ነው ግቢ እንጂ እና ገብተሽ ሜላትን ሳታገኛት ነው እንዴ የምትሄጁ መተሽ ሲላት አይ ስትል አቶ መስፍኔም ግራ ተጋባና በሩን ቢይዝባትም እሷ ግን ገፍትራው ወጣ ሄደች። ከዛም እሻለና በሩን ዘግቶ ተመለሰ እሱም። ከዛም ከወጣች በኋላ ለእርግቤ ስልክ ደውላ እርግቤ ተኝታ ነበር ከእናቷ ጋራና እናት መነሳትና ለመነሳቷን ዞር ብላ አይታ ስልኳን ለማንሳት ሽንት ቤት ሩጣ ገብታ ስልኳን እንዳነሳች ይውልሽ አሁኑኑ ነይ ቤተክርስቲያን ነው የምፈልግሽ ቶሎ ነይ ውጭ ነኝ ስትላት እኔ እኮ መተኛት ትፈልጋለሁ ለምንድን ነው የምመጣው እኔ ጧት መነሳት አልፈልግም ስትል እቤት መጥቼ ውቃቤ ተገፎ ተመለስኩኝ ሜላትን እመጣለሁ ብያ ስለነበረ ተመለስኩኝ ስትል ሌላውን ስትመጭ ነግርሻለሁ ቶሎ ነይ ቤተክርስቲያን ብለሽ ነይ ውጪ እኔ መተኛት ነው የምፈልገው በጧት መውጣት አልፈልግም። የምን አባሽ እንቅልፍ ነው የምትይው አንቺ የሄድሽበትን አላማውን ረሳሹ ማለት ነው። እዩልሽ በዚህን ሰዓት ምን ይሁን ብለሽ ነው የምተኘው ተነሺ በጧት መነሳት እንደማልወድ ታውቂያለሽ ስትል በይ ከፊት ለፊታችን ስንት አላማ እያለን አንቺ ትተኛለሽ እንዴ ቶሎ ነይ ከግቢ ውጭ እየጠበኩሽ ነው ቶሎ በይ ጎሽ የኔ ልጅ እንደዚህ ነው የሚባለው ብላ ወይዘሮ ባዩሽም ስልኳን ዘጋች። በጧት መነሳት አልወድም ትለኛለች እንዴ ሁሉም ሰው ቢመቸው ጧት መነሳት አይወድም ነበረ። ይልሽ አልጋው ሲመቻት ጊዜ ነው ለምን እንደገባችም ረሳችሁ እያለች ራሷን በጥያቄ እያጣደፈች ወይዘሮ ባዩሽ ውጭ ትጠብቃታለች። እርግቤም ፊቷን ታጠበችና ማንንም ሳትጠይቅ ተነስታ ወደ ቤተክርስቲያን ሀና ከአባቷ ተለይታ ወጥታ መንገድ ላይ ቁጭ ብላ እየጠበቀች ነበረና አረፈድኩብሽ አይደለ ሲላት አረ ችግር የለውም አለችና ሩቅ ቦታ ነው መሰለኝ ያለኸው ስትለው አረ አይደለም ስደዊ ተኝቼ ስለነበረ ነው ይቅርታ አሴር እኔ መተኛትን አላወኩም ቀሰቀስኩ ስትለው አረ ችግር የለውም ግን እኮ
አንቺ ባደዊም እኔ ወደ ፋዘር ጋር ሄድ ነበረ፣ ለምን ወደ ስራሽ አልሄድሽም ሲላት አይ እሄዳለሁ፣ ግን የሆነ ነገር ልነግር ፈልጋለሁ። ምን የተፈጠረን ችግር አለ እንዴ ሲላት አዎ ግን ቶሎ መናገር አለብኝ ላንተ ስራ እንዳይረፍድብኝ ስትለው እሺ ቶሎ ንገሪኝ፣ ግን አሴር ላንተ የምነግርህ ለማንም የማትናገር ከሆነ ነው፣ ሚስጥር የምትይዝ ከሆነ ነው፣ ለማንም በተለይ ለአባቴ ስትለው እንዲ ላበሳቸው የማይነገር ምንድን ነው የዚህን ያህል ከባድ ነገር ነው እንዴ የምትነግሪኝ ሲላት አረ ለፋዘር ካልተናገርኩማ ምን ወሬ ሆነ ብለሽ ነው እያለ ሲቀልድባት እንደሱ ከሆነማ ይቅር ስትለው አረ ዝም ብዬ ነው ስቀልድሽ ነው ሀንዬ ይላታል። እናም ላሴር የነገረችው ወላጆቿን እንዳገኘች ነበረ ማለት ሲላት አባዬ ወላጅ አባቴ እንዳልሆነ ታውቃለህ። እሺ ይኸውልህ የኔን ሙሉ ታሪክ የያዘች ልጅ ቤተሰቧን አግኝታለች፣ ግን የእሷ ታሪክ ማለት የኔ ታሪክ ነው ገብቷል። ከ16 ዓመት በፊት ነበር ልጅቷ የጠፋችባቸው አክሱም። እኔንም ከ16 ዓመት በፊት አክሱም ነበር አባዬ ያገኘኝ። የያዘችው መረጃ ሁሉ የኔ ነው። ቆይ እንዴት ነው ያገኘሻቸው ሲላት እኔ አላቅም፣ ለእኔም ችግር ሆኖብኛል። ይኸውልህ እናውን ቢነሱ አንቺ ልጅ መሆንሽን ያውቃሉ ሲላት አያውቁም፣ ግን አሁን ያለች ልጃችሁ ነኝ ብላ የመጣች ልጅ አለች፣ እሷ ግን የያዘችው ታሪክ የኔን ታሪክ ነው ስትለው ማለት እንዴት ሲል ግራ ይጋባና እንዴት ነው ነገሩ ሀንዬ በቃ እና እየሸኘኝ ሙሉ ታሪኩን እነግርሃለሁ ትለውና ሲሄዱ በአጋጣሚ መንገድ ላይ ባዩሽና ሰላም ከመኝታ ቤቷ ስትወጣ አባቷ ከቤት እየሮጠ ሊወጣ ሲል ታገኘዋለች። አባዬ ስትለው አቤት እንዴ ምንድን ነው ስትለው ስፖርት እንዴ ማለት ስፖርት በዚህ እድሜህ ስፖርት ይሰራል እንዴ ስትለው እንዴ ታዲያ በዚህ እድሜ ካልተሰራ መቼ ነው የሚሰራው? ይልቁንስ ነይ እንሂድ አብረን እንሮጥ ሲላት እኔስ አልሮጥም ስፖርት አልሰራም፣ ምናሴ ድንገት ከሄደ ስትለው ምናሴማ እንደማሄድ ነገረኝ፣ ስለዚህ ነይ ካንቺ ጋራ ስትለው አረ በፍጹም እሺ ከማዬ ጋር ለምን አትሄድም አለችው። አይ ጭራሽ እሷማ አሻትልም ሲል አሁን አንቺ አብረሽኛ አትሄጂም ሲላት አይ አለችው። እሺ ሀናስ ሲል አረ ሀና እንደዚህ አይነት ነገር አታውቅም እናቴ አትወድም እሷ አለችው። በቃ እሺ እናንተ ማትሄዱ ከሆነ እኔ ራሴ ሩጬ ልምጣ በልሽ ሂድ በልሽ ትለውና አባቷ ሞቶ ይሄዳል። ከዛም ሰላም ገብታ የእናቷ መኝታ ቤት እናቷን ልታረጋጋት ስትጠይቅ ልጄ የት ሄዳ ነው ግን ስትላት የቴራሽ ቤተክርስቲያን ብላ ነው የሄደችው አለቻት። ማለት እንዴት ቤተክርስቲያን ልጅ ምን ሆና ነው አማቲውን ስትል ምን ነው ሰው ቤተክርስቲያን መሄድ ሲታመም ነው እንዴ ስትላት በፍጹም ግን ልጄ ስትል ግን ቆይ አንቺና አባዬ ችግራችሁ ምንድን ነው ትላታለች።